ሰበር ዜና ኢራን የአየር መከላከያ ስርዓቷን ማጠናከሯንና ለቀጣይ ወታደራዊ እርምጃዎች መዘጋጀቷን ማስታወቋ ተዘግቧል። በትንታኔ ማስደምጣችሁ ይሆናል። የፔንታጎን ወታደራዊ አዛዦች የአሜሪካ የትክክለኛ ሚሳኤሎች ክምችት እየቀነሰ መሆኑን አስታውቀዋል። የምትሰሙት ይሆናል። በአሜሪካ በኢራን ላይ የሚካሄደው ዘመቻ ይቁም የሚሉ የተቃውሞ ድምጾች በርትተዋል። ዝርዝር ተይዞበታል። ሩሲያ በካርኪቭ የሚገኘውን የዩክሬን የጦር አዛዦች ማዕከል በክሩዝ ሚሳኤል መምታቷን አስታውቃለች። በትንታኔ ማቀርብላችሁ ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናል ቤተሰቦች፣ እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የፔንታጎን ወታደራዊ አዛዦች የአሜሪካ የትክክለኛ ሚሳኤሎች ክምችት እየቀነሰ መሆኑን አስታወቁ። የመካከለኛው ምስራቅ የአሜሪካ ጦር አዛዥ አድሚራል ብራድሊ ኩፐር ለፕሬዚደንት ዶናልድ ትራምፕ ባቀረቡት ሚስጥራዊ ሪፖርት የመካከለኛው ምስራቅ የአየር ድብደባ ዘመቻ ከፍተኛ ደረጃ ላይ መድረሱንና የትክክለኛ ሚሳኤሎች ክምችት ስጋት እንዳለ ገልጸዋል። አክሲዮስና ዘ ጋርዲያን ጋዜጣ እንደዘገቡት የፔንታጎን ከፍተኛ አዛዦች የረጅም ጊዜ ወታደራዊ ስራዎችን ለመቀጠል የወታደራዊ ቁሳቁስ እጥረት ሊያጋጥም እንደሚችል ስጋታቸውን አቅርበዋል። ይህ የአድሚራል ኩፐር ማስጠንቀቂያ ዋሽንግተን ከቴህራን ጋር ጊዜያዊ የተኩስ አቁም እንድታደርግ ከተገደደችባቸው አበይት ምክንያት አንዱ እንደሆነ የተገመተ ሲሆን የአሜሪካ የጦር ኢንዱስትሪዎች አቅርቦቶቻቸውን በፍጥነት ማሳደግ እንዳለባቸው አመላካች ሆኗል። የፔንታጎን ወታደራዊ ስትራቴጂስቶች የጦር መሳሪያ ክምችቱ መናድ በሌሎች የዓለም አቀፍ ስትራቴጂካዊ ቀጠናዎች ላይ የአሜሪካን ዝግጁነት ሊቀንሰው እንደሚችል አሳስበዋል። ኢራን የአየር መከላከያ ስርዓቷን ማጠናከሯንና ለቀጣይ ወታደራዊ እርምጃዎች መዘጋጀቷን አስታወቀች። በአሜሪካና በኢራን መካከል የሚካሄደው የቀጥታ ጦርነት በከፍተኛ ውጥረት ውስጥ በወደቀበት በዛሬው ዕለት የቴህራን ወታደራዊ እዝ ሀገሪቱ የአየር መከላከያ አቅሟን በአዲስ መልክ ማደራጀቷንና ለተጨማሪ እርምጃዎች ዝግጁ መሆኗን ገልጻለች። የታስኒም ዜና ወኪልና የሮይተርስ ወታደራዊ ትንተና እንደሚያመለክቱት የኢራን ጦር ኃይሎች ባወጡት መግለጫ በአሜሪካና በእስራኤል ጥቃቶች ተጎድተው የነበሩ የራዳርና የሚሳኤል መከላከያ ተቋማትን መጠገናቸውንና አዳዲስ የመከላከያ ቴክኖሎጂዎችን ወደ ስራ ማስገባታቸውን አረጋግጠዋል። የኢራን ወታደራዊ ባለስልጣናት አክለውም ዋሽንግተን የኢራንን የመከላከል አቅም የመደምሰስ ዋና ዓላማዋን ማሳካት አልቻለችም ሲሉ ገልጸዋል። ቴህራን ለየትኛውም አይነት ወታደራዊ ሁኔታ ዝግጁ መሆኗን ባስታወቀችበት በዚህ መግለጫ ግጭቱ ከተባባሰ ከኢራንና አሜሪካ ወሰን አልፎ አጠቃላይ የቀጠናውን ሀገራት ሊያካትት እንደሚችል ደግማ ያሳሰበች ሲሆን ይህም በቀጠናው ላይ ያለውን አጠቃላይ የደህንነት ስጋት ይበልጥ አጋግሎታል። ፕሬዚደንት ዶናልድ ትራምፕ ለዲፕሎማሲያዊ ንግግሮች እድል ለመስጠት የጥቃት እቅዶችን አገዱ። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ወልትስ እንደገለጹት የአሜሪካ ጦር ወታደራዊ ዝግጁነት ሙሉ ቢሆንም ፕሬዚደንት ዶናልድ ትራምፕ ለጊዜያዊ ተኩስ ማቆም ንግግሮች እድል ለመስጠት በኢራን ላይ የታቀዱ ተጨማሪ ጥቃቶች እንዲያቆሙ መመሪያ ሰጥተዋል። ፎክስ ኒውስ እና አጃንስ ፍራንስ ፕሬስ እንደዘገቡት ይህ የትራምፕ ውሳኔ የመጣው ዋሽንግተን ከቴህራን ጋር በዲፕሎማሲ መስመር መፍትሄ ለማግኘት ጥረት እያደረገች ባለችበት ወሳኝ ወቅት ነው። አምባሳደር ወልትዝ አክለውም አሜሪካ የዲፕሎማሲያዊ ንግግሮችን ውጤት በቅርብ እንደምትከታተልና ሁኔታዎች ከተቀየሩ ወታደራዊ አማራጮቿ ሁልጊዜ የተዘጋጁ መሆናቸውን ገልጸዋል። ይህ የዋይት ሃውስ ውሳኔ የቀጥታ ጦርነቱን አቅጣጫ ወደ ሰላማዊ ንግግር ለመቀየር የታለመ ትልቅ እርምጃ እንደሆነ የተገመተ ሲሆን የወደፊቱ ቀጠናዊ ደህንነት በእነዚህ ንግግሮች ስኬታማነት ላይ የተመሰረተ ይሆናል።
በአሜሪካ በኢራን ላይ የሚካሄደው ዘመቻ ይቁም የሚሉ የተቃውሞ ድምጾች በርትተዋል ተባለ። በትራምፕ አስተዳደር ላይ ከሁለቱም ፓርቲዎቹም ተቃውሞ እየበረታ ነው። በአሜሪካና በኢራን መካከል ያለው ግጭት እያደገ በሄደበት በዚህ ወቅት በዋሽንግተን ካፒቶል ሂል የሚገኙ የዴሞክራቲክና የሪፐብሊካን ሕግ አውጪዎች ፕሬዚደንት ዶናልድ ትራምፕ በኢራን ላይ የሚካሄዱትን ወታደራዊ ዘመቻ በጽኑ መቃወም ጀምረዋል። አሶሺየትድ ፕሬስ፣ ሮይተርስ እና ኢራን ኢንተርናሽናል እንደዘገቡት የአሜሪካ የተወካዮች ምክር ቤት ፕሬዚደንት ዶናልድ ትራምፕ ያለ ኮንግረሱ ይፋዊ ፈቃድ በኢራን ላይ የሚያደርጉትን ወታደራዊ ጥቃት እንዲያቆሙ የሚጠይቅ የውሳኔ ሐሳብ በ214 ለ208 ድምፅ አጽድቋል። በውሳኔው ላይ ሁለቱም ፓርቲዎች ስጋታቸውን የገለጹ ሲሆን የዴሞክራቲክ ተወካይ ፕሮሚላ ጃፓል ዘመቻው ግልጽ ዓላማና መጨረሻ የሌለው ነው ሲሉ ተችተዋል። የሪፐብሊካን ተወካይ ቶማስ ማሲ በበኩላቸው ጦርነቱ የአሜሪካን የመከላከያ ክምችት እያናጋና የነዳጅ ዋጋን እያናረ ነው ሲሉ ተከራክረዋል። የሆርሙዝ ባህረ ሰላጤ መዘጋትን ተከትሎ የነዳጅ ዋጋ በአሜሪካ ገበያ በአንድ ጋሎን $4 በላይ ማለፉና የፔንታጎን ወጪ እየጨመረ መሄዱ በትራምፕ አስተዳደር ላይ ያለውን የፖለቲካ ጫና አበራክቶታል። ይህ በእንዲሁ እንዳለ በአሜሪካ ኢራን ጦርነት የአሜሪካ ወታደሮች ጉዳት ቁጥር ከ600 ማለፉን ፔንታጎን ይፋ አደረገ። የአሜሪካ መከላከያ ሚኒስቴር ፔንታጎን በይፋ ባወጣው የተሻሻለ የመረጃ ቋት በአሜሪካና በኢራን የቀጥታ ጦርነት የቆሰሉና ሕይወታቸውን ያጡ ወታደሮች ቁጥር ከ600 በላይ መድረሱን አረጋግጧል። የሲኤንኤን ፖለቲካ ዘጋቢ ዴቪስ ዊንኪ እንዳመለከተው ፔንታጎን ባደረገው በዚህ አዲስ መረጃ ከ140 በላይ ተጨማሪ የቆሰሉ ወታደሮችን የመዘገበ ሲሆን በቅርቡ በኢራን የአየር ጥቃቶች የተገደሉ 4 የአሜሪካ ወታደሮች መረጃም በስርዓቱ ላይ በይፋ ተካቷል። የፔንታጎን ይህ አዲስ የቆጠራ ማስተካከያና የመረጃ ማሻሻያ በጦርነቱ አጠቃላይ ሰብአዊ ዋጋና ግልጽነት ዙሪያ በዋሽንግተን የፖለቲካ መድረክ ላይ አዳዲስ ክርክሮችን አስነስቷል። ተንታኞች እንደሚሉት በጦርነቱ የጨመረ የመጣው የአሜሪካ ወታደሮች ጉዳት ቁጥር በትራምፕ አስተዳደር የወደፊት ወታደራዊ ውሳኔዎችና ከቴህራን ጋር በሚደረጉ የዲፕሎማሲያዊ ንግግሮች ላይ ተጨማሪ የፖለቲካ ጫና ይፈጥራል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስቸኳይ ጉብኝት ለማድረግ ወደ ዋሽንግተን አመሩ። አሜሪካ ከኢራን ጋር የጀመረችውን የተኩስ ማቆም ውይይት በመቃወምና ዋሽንግተን በቴህራን ላይ የምታደርገውን ወታደራዊ እርምጃ እንድትቀጥል ግፊት ለማድረግ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ አሜሪካ አምርተዋል። ዘጋርዲያን ጋዜጣና ሮይተርስ እንደዘገቡት ኔታንያሁ በነገው ዕለት በዋይት ሃውስ ከፕሬዚደንት ዶናልድ ትራምፕ ጋር ወሳኝ የምክክር ስብሰባ ያደርጋሉ። እስራኤል በኢራን የኒውክሌርና የባለስቲክ ሚሳኤል መሰረተ ልማቶች ላይ የተጀመረው ወታደራዊ ጫና ሳይጠናቀቅ የተኩስ ማቆም መደረጉ የቴህራንን አቅም እንደገና እንዲያንሰራራ እድል ይሰጣል በሚል ስጋቷን ገልጻለች። የኔታንያሁ ድንገተኛ የዋሽንግተን ጉብኝት በትራምፕ አስተዳደርና በእስራኤል መካከል ያለውን የስትራቴጂ ልዩነት ይፋ ያወጣ ሲሆን የነገው ስብሰባ ውጤት በቀጠናው ቀጣይ ወታደራዊ እርምጃዎች ላይ ትልቅ ውሳኔ ያሳልፋል ተብሎ ይጠበቃል። ይህ በእንዲሁ እንዳለ የእስራኤል የደህንነት ካቢኔ የዓለም አቀፍ አስከባሪ ኃይል ወደ ጋዛ እንዲገባ ፈቅዷል። የእስራኤል የደህንነት ካቢኔ የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጊቪር ተቃውሞ ወደ ጎን በመተው የዓለም አቀፍ አረጋጊ ኃይል ወይም ኢንተርናሽናል ስቴቢላይዜሽን ፎርስ የተባለው ሰራዊት ወደ ጋዛ እንዲገባ ይፋዊ ፍቃድ ሰጥቷል። ካንቲቪ ኒውስ እና ዥንዋ እንደዘገቡት ይህ ውሳኔ በጋዛ ያለው የደህንነትና የሰብአዊ ውሳኔ ቁጥጥር ለማድረግ የተወሰደ እርምጃ ነው። የካቢኔው ውሳኔ በሀገሪቱ የፖለቲካ መድረክ ላይ ከፍተኛ ክርክር ያስነሳ ቢሆንም የዓለም አቀፉ አስከባሪ ኃይል መግባት በጋዛ ያለውን የሰላም ማስከበርና የምግብ እንዲሁም የሕክምና እርዳታ ማሰራጨት ስራ ያቀላጥፈዋል ተብሎ ተጠብቋል። ይህ እርምጃ እስራኤል ከዓለም አቀፉ ማህበረሰብ ጋር የምታደርገውን ትብብር የሚያሳይና በጋዛ የረጅም ጊዜ መረጋጋት ለመፍጠር የተዘጋጀ እቅድ አካል ነው። በመጨረሻም
ሩሲያ በካርኪቭ የሚገኘውን የዩክሬን የጦር አዛዦች ማዕከል በክሩዝ ሚሳኤል መምታቷን አስታወቀች። የሩሲያ የጦር ኃይሎች በዩክሬኗ ካርኪቭ ክልል የሚገኘውን የዩክሬን የታጠቁ ኃይሎች ብሪጌድ ዋና መስሪያ ቤት ኤስ-8000 ባንዴሮል በተሰኘ የክሩዝ ሚሳኤል መምታታቸውን አስታወቁም። የሩሲያ መከላከያ ምንጮች እንደገለጹት ከሆነ ጥቃቱ የተፈጸመው በሐምሌ 26 ሲሆን ዓላማውም በካርኪቭ አካባቢ የሚንቀሳቀሱ የዩክሬን የጦር ኃይሎችን የሚያስተባብረውን የመሬት ላይ ወታደራዊ አዛዦች ማዕከል ለመደምሰስ ያለመ ነው። በጥቃቱ ሳቢያ ስለደረሰው የሰውና የማቴሪያል ጉዳት መጠን እስካሁን በነፃ አካላት የተረጋገጠ ነገር የለም። ይህ በእንዲሁ እንዳለ የዩክሬን አየር መከላከያ በኪየቭ ላይ የተሰነዘሩ 24 የሩሲያ ድሮኖችን መጣሉን ገለጠ። የዩክሬን አየር ኃይል ዛሬ ማለዳ በወጣው መግለጫ ሞስኮ በዋና ከተማው ኪየቭ እና በኦዴሳ ወደቦች ላይ የሰነዘረችውን ሰፊ የድሮን ማዕበል መክቶ ማክሸፉን አስታውቋል። ኡክሪንፎርም እና ኪየቭ ፖስት እንደዘገቡት የዩክሬን አየር መከላከያ ስርዓቶች በከተሞቹ አየር ክልል ውስጥ የገቡ 24 የሩሲያ የካሚካዜ ድሮኖችን ከመምታታቸው በፊት በባህርና በየብስ ላይ አክሽፈዋቸዋል። ይህ አዲስ የድሮን ጥቃት ሩሲያ በዩክሬን ዋና ዋና የመሰረተ ልማትና የወደብ ተቋማት ላይ የምታደርገውን የአየር ድብደባ አጠናክራ መቀጠሏን የሚያሳይ ነው። የኪየቭ ባለስልጣናት ህዝቡ ጥንቃቄ እንዲያደርግ ያሳሰቡ ሲሆን ምዕራባውያን አጋሮቻቸው ተጨማሪ የአየር መከላከያ ስርዓቶችን በፍጥነት እንዲያቀርቡላቸው ጥሪያቸውን አቅርበዋል። የተወደዳችሁ የቻናል ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ የጂኦፖለቲካዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮውን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ የሚዲያው አጋር ይሁን እያልኩ ሰላም እንድትቆዩ ተመኘው።